አረዳድ ምን ይመስላል? መጀመሪያ ኦርቶዶክሳዊ አረዳድን ይዘን ነው ሌላውን ምን መዝነው? ወይንስ የኦርቶዶክስ አስተምሮ ውስጣችን ሳይኖር ነው ቁጭ ብለን ልንመዝን እንትን የምንለው? ልክ እንደ እናቶቻችን እኮ ይሸሻሉ፣ እንዲህ አይነት ሰው ሲመጣ ይሸሻሉ። እኛ ግን ደፋር ሆነናል። አሁን ላይ ምንም ኦርቶዶክሳዊ አረዳድ ሳይኖረን፣ ኦርቶዶክሳዊ አስተምሮ ውስጣችን ሳይኖር ሳንማረው እነሱ ጋር እየገባን ነው። ጨው ናት አሉና ውቅያኖስ ላይ አብሯት ያሉ እየገቡ ድንጋይ ይገባል እንትን እያለ ይሰምጣል እንትን ይላል። ከዚያም በኋላ የጨው ተራ ይደርሳል አሉ። ውቅያኖስ ላይ ይሄዱ እንዴ ካልገባው ገብቼ እኔ ሰምጣለሁ፣ ተይ ይሄ አንቺ ባህሪሽ አይደለም ተይ ያሉ ይለምኗታልና አይ ታዩኛላችሁ ምናምን አለችና ዘላ ስትገባ ቀልጣ ቀረች። እየገባችሁ ያላችሁት ጨዋዊ ባህሪ ይዛችሁ እንደሆነ ሁላችሁም ሊገባችሁ ይገባል። ሁላችሁ ዝናብ ውስጥ እየሄዳችሁ ጥላ ይዛችሁ እንኳን ዝናብ አይነካኝም ማለት ከባድ ነው። እኔ መምህር ዲያቆን የኔታ ያረጋል አበጋዝ የተናገሩት ነገር አለ። ንጽጽርን ስንሰራ ጾመን ጸልየን ፍቃደ እግዚአብሔርን ጠይቀን ነው። በጣም ከባድ ነው እያሉ ሲናገሩ ሰምቻለሁና በንጽጽር ህይወት ውስጥ እጅግ በጣም ከባድ ነው ንጽጽር። ምክንያቱም ቆሻሻ ውስጥ እየገባን ያለ ነው። ይህን መንጻት የምንችለው ደግሞ እንደኛ የእምነት ጽናትና ጥንካሬ ነው፣ የጸሎት አቅማችን። ብዙዎቻችን ኦርቶዶክሳዊ አስተምሮ የለንም፣ ኦርቶዶክሳዊ አረዳድ የለንም። ኢቨን ኢፍ በቅጡ ኦርቶዶክስ ቤተክርስቲያንን እያወቅናት አይደለም። ይሄ ነው ትልቁ ነገር። እኔ ከዚህ በኋላ ሲጀመርም ከዚህ በኋላ አልገባም። በቃ አሁን ላይ እጃቸው ላይ ያዙት ምእመን ከእጃቸው ፍለሽ እያመለጣቸው ነው። ኦልሞስት ኦል ፕሮቴስታንት አሁን ላይ በእምነቱ ትክክለኛ የሆነ ግንዛቤ የለው። ኢቨን እኛ በምንጠይቃቸው ጥያቄ በጣም ተደናብረዋል። ተጠይቀው እንኳን አንዱ የሚመልስላቸው መልስ ሌላ ነው። ሌላኛው እኔ የሆነ ቤት እንደውም ሲሰዳደቡ ሰምቻለሁ። በጣም እየተሰዳደቡ የጠየቀችው ልጅቷ አንድ ናት። እንዲህ አይደለም እናንተ ይሄን ተከተሉ እኛ ይሄን እንከተለው እንዲህ ያሉ ሲከፋፈሉ። ንጽጽር በጣም መልካም ነው፣ ግን አሁን ከዚህ በኋላ ንጽጽርን የምንሰራው እኛ ቤት ሲመጡ እኔ ከዚህ በኋላ ይሄው እኔ ቃል ገባለሁ በዚህ ሁሉ ህዝብ ፊት እነሱ ቤት ገብቼ በስተት እንኳን ገብቻለሁ ወይ ከመጣ ቤቴ በስርዓት እንትን እንዲል አደርገዋለሁ። አም ኦርቶዶክስ። ምክንያቱም መጽሐፍን የሰጠሁት እኔ ነኝ። የአምላክን ስም ያስተማር ነው እኛ ነን። የሰጠነው ቋንቋን እኛ ነን። ስለዚህ መጠየቅ የሚፈልገውን ነገር በጠቅላላ መጥቶ ሊጠይቅ የሚገባው እኔን ነው እንጂ እኔ ሄጄ እሱን አልጠይቀው። ምክንያቱም ምንም ስለሌለው የሚለመነው እኮ ያለው ሰው ነው። የሚጠየቀው እኮ ያለው ሰው ነው። ያዕቆብና የዮሳ እናት እቺ ማናት? ያሬዶ ፕሊዝ ያንተን ድምዳሜ ስራ ፕሊዝ ውይይት አድርገው። ልትማር ነው የገባኸው ወይንስ ምን አስበህ ነው የገባኸው? ለምን ውይይት አታረገው? ሰሙ በማከላችን አትግባ። አይ ሰሙ ምናምን አትበል። ግትር ብለህ ወይ እንትን ማለት ወይ መወያየታችን ወይ ሐሳብ መስጠታችን ያው ለመልከው ስድብ ነው። ስድብ ብቻ ሄልፊደስ የተነሳው መቼ በ383 አባ ጄሮም ኢሚዲየትሊ ነው ለሄልፊደስ ምላሽ መስጠት የጀመሩት። ኢሚዲየት በጣም የሚገርም መልስ ማንም ሰው ደግሞ እንዳያነሳው አድርገው ነው መልስ የሰጡት። በጣም የሚገርመው የሚያሳዝነው ደግሞ አሁን ላይ ፕሮቴስታንቶች ይዘው የተነሱት የሄልፊደስን ጥያቄ በአራተኛው መቶ ክፍለ ዘመን ከአንዷ ቤተክርስቲያን ተወግዞ የተለየን ግለሰብ ጥያቄ ይዘው መጥቶ ዛሬ እመቤታችን ቅድስት ድንግል ማርያም ልጆች አሏት እያሉ የሚከራከሩትና እግዚአብሔር አምላክ ወደ ልቦናቸው የመልሳቸው። ምክንያቱም ይህ ማለት ፍጹም ከመጽሐፍ ቅዱስ እና ከቅዱሳን ጋር ህብረት እንዳይኖራቸው ህብረት ላለማድረግ እየጣሩ የሚያነሷቸው ጥያቄ ነው። ቤተክርስቲያን አሁን አይደለችም የመጀመሪያዋ አሃቲ ቤተክርስቲያን ተብላ አንዷ ቤተክርስቲያን
ጥንት ሳትከፈል የነበረ ነው ተከፈለ ነው 451 ላይ የሚሉት ሳትከፈል የነበረችው ቤተክርስቲያን አውግዛ ከቤተክርስቲያን ህብረት ሄልፊደስን ለይተዋለች። በዚህ ጥያቄው ሄልፊደስም በምንፍቅናው ቀጠለ። ይሄን ጥያቄ ይዘው በነገራችን ላይ እስከ 16ኛው መቶ ክፍለ ዘመን ይቀበሉታል። እመቤታችን ቅድስት ድንግል ማርያም ዘላለማዊ ድንግልና አላት ብለው ይቀበሉ ነበር። ዘላለማዊ ድንግል ናት፣ ድንግልናዋ ጊዜያዊ አልነበረም ዘላለማዊ ነው ብለው ይቀበሉ ነበር። ልጅም አልወለደችም ይሉ ነበር እስከ 16ኛው መቶ ክፍለ ዘመን የተነሱ ፕሮቴስታንቶች። ግን አሁን ላይ የተነሱ ኢትዮጵያ ውስጥ ስፔሻሊ ኢትዮጵያ ውስጥ ነው። የውጮቹ ያው በዲቤት ማለትም በአርጊውመንት ያምናሉ፣ ካሳመንካቸው ይቀበላሉ። የኛዎቹ ግን ላለማወቅ ላለመረዳት የራሳቸውን እንትን ስላሉት እግዚአብሔር አምላክ ወደ ልቦናቸው ይመልስ። ይሄ በክርስትና አስተምሮ የተወገዘ ጥያቄ ነው። እመቤታችንን እንዲህ ብሎ መናገር ትልቅ ዲያብሎሳዊና የሰይጣን ሐሳብ ነው። ቤተክርስቲያንም አውግዛ ለይተዋለች ይህን ግለሰብ።